ቅዱሴን ፈልጌ ነው። እናንተ ደግሞ ምንድነው ዞር በሉ አየር ስጧት እንጂ አፍሽን ዝጊ። አሃ እሱ ልጅ አይተወኝም ማለት ነው። በጣም ጥሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይቦች፣ እንዴት ናችሁ? ሰላም ነው ወይ? እኔ ያለው አልሐምዱሊላህ ሰላም ነው። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበል። እንዴት አላችሁልኝ? ከኔ ጋር ሁሉም ሰላም ነው። እናንተም እንግዲህ ቶሎ ሰላም ማለት ነው። እኛ ጋር እየለመድነው ነው አሁን ላይ ማለት ነው። እናንተም ጋር እንደለመዳችሁ ተስፋ አደርጋለሁኝ። ዛሬም እንግዲህ በአዲስ ቪዲዮ መተናል ማለት ነው። በባለፈው ክፍለ ጊዜ እንግዲህ እንዳያችሁት ቀለበቱ ተሰርቆ ከትንሿ ቦርሳ ውስጥ ተገኝቶ ነበረ። እንግዲህ ማንም ሊያምናት አልቻለም። በዛሬው እንግዲህ በሚቀጥለው ክፍለ ጊዜ እንደሚረዷትና የሰረቀውን ሰው እንደሚያገኙ ተስፋ እናደርጋለን። ለዛሬው ግን ምንም አላደረኩም ብላ ለባልና ለሚስቶች ተናግራ ነበረ። ጽናትም እንግዲህ አንድ ጥፊ ብታሳርፍባትም እንግዲህ ያው በሷ ወይም ደግሞ ቦርሳ ውስጥ ስለተገኘ ማለት ነው። ነገር ግን የትንሿ የሚወዳት ሰው እሱ መኖሩ በጃትና እኔ ምንም አላደረኩም ብላም ስትነግረው ማን እንደሚያደርገውም ደግሞ አቃለሁኝ ብሎ ሄዶ ነበረ። እንግዲህ እሱም ደግሞ እንዲያለውም ደግነቱ ያደረገውን ሰው ሀቁን ማንቁርቱን ይዞ እንዴ በጥፊ አስተናግዶታል ማለት ነው። እንዴት እንዳወቀው ባናቅም ማለት ነው። ከዚህ በፊት እንግዲህ ስለሷ ስትንጠለጠል ነበረ። እንግዲህ ጓደኛ ተብዬቱ ወይም ደግሞ የትምህርት ቤት ጓደኛ ተብዬቱ ዛሬም ደግሞ መስሪያ ማነው ወይም ደግሞ ስራ ቦታ ድረስ መታ ለማጥናት የመጣችውን እንግዲህ ሌላ ስራ ሰርታ ሄዳለች። ልጅቱ ግን እና አንዷ ጓደኛ እያጠኑ ነበረ ሳሎን። ነገር ግን ሳሎን በሚያጠኑ ሰዓት ጽናት እንዳጋጣሚ ከክላሷ ሄዳ ወርቋን አውልቃ እንዳጋጣሚ ሄዳ ነበረ። እንግዲህ እሷ ደግሞ ሲያጠኑ ሹልክ ብላ ትሄድና ይሄ ማነው ወርቅ እንዲህ አልጋ መረጣ ላይ አሪፍ ናቸው እያለች እየቀበጣጠረች ወርቁን አንስታ መታ ነበረ። ትንሿ ጓደኛ ማለት ነው። የትንሿ ጓደኛም እንግዲህ ትንሿ ስታስጠና እናንተ ግን አንድ የተገነዘብኩት ነገር እዚህ ጋር ማለት ነው። ትንሿ የምትባለው ልጅ እንዴት ነው እንግሊዘኛውን የምታሰዲው እናንተ? እንዲህ ነዳቸው። ወላሂ ማሻአላህ ይመችሽ አቦ። ተጀርባማ ጉዝ ነገር እንትላለች። ኤኒዌይስ እንግዲህ በዛን ሰዓት ያንን ቀለበት አንስታ እያስጠናች እያለች ወይም ደግሞ የእሷ ተራ ደርሶ እያጠኑ በነበረበት ሰዓት እንዴ መቅደስ የት ነሽ? እየሰማሽ ነው ግን ብላም ስትላት አዎ ቀጥይ እየሰማሁሽ ነው ብላት ነበረ። ነገር ግን እሷ ስራዋን እየሰራች ነበረ በዛን ሰዓት። ያንንም ነገር እንግዲህ ያወቀባት አንድ ሰው ብቻ ነው፣ ሌሎች አላወቁም። ኒናም እንግዲህ እዛ መካከል ከመገላገልና እረፉ ከማለት ውጭ ምንም እድሉን አላገኘችም በዛን ሰዓት። ነገር ግን ዛሬም ደግሞ ጽናትም እንግዲህ እግሯ ስር ወድቃ ብትለምናትም አልተመለሰችም። የቤቱ ባለቤትም ሲመጣ በር ላይ ጠብቃ ስራ ያብላ እግሩ ስር ቁማ ነበረ። ነገር ግን እንዳታባርሩኝ ምንም አይነት ምርጫ የለኝም፣ እናንተ ጥሩ ሰዎች ናችሁ፣ ለዛም ነበር እኮ እንድትሰሪና እንድትማሪ ያደረግንሽ ምንም መልስ ሰጥተዋታል። ነገር ግን እሷ ይሄን አላደረገችም። ሲያውቁ እንግዲህ ጸጸቷን ምን ሊሆን ጽናት ጥፊው እንዲሁም ደግሞ ኩርፊያው እንዳኮረፈቻትም ተናግራለች። ነገር ግን ኩርፊያና ጥፊውን ይሄን ነገር እውነቱ ሲወጣ ጽናት ምን ትላለች የሚለውንም አብረን እናያለን ማለት ነው። በሌላ በኩል ደግሞ እንግዲህ ሶሲ መጥታ የሆነ ነገር ፋይል ይዛ ነበረ። ሶሲ የመጣችው ከነናሆም ቤት ነበር። ነገር ግን ደግሞ የሆነ ፋይል ይዛለች። ከሰራተኛይቱ ጋራ ምንም አልተግባቡም። እኔ በሁሉም ነገር በልጥሻለሁኝ፣ ምንም ማድረግ አትችይም እያለች ጉራዋን እየነዛች ለሰራተኛ ተናግራ ነበር። ነገር ግን ምሩ ዘንድ መሄድ አትችይም፣ ጠብቂያት ተብያለሁ ትልና እስከዛሬ የማታደርገውን ለሶሲ ትናገራለች። ሶሲ
እውነት ያላት ይመስለኛል። መቼም ግን የበፊቱን መዘዟን ወይም የበፊቱን መናጢነቷን ስላዩ አንድም ሰው የተቀበላት ነገር ባይኖርም፣ ነገር ግን በምሩ በኩል የሆነ ነገር እንደያዘችና ሰራተኛይቱ ልትጎዳት እንደምትችል እንድትጠነቀቅ ለብዙ ሰው ተናግራ ነበር። ማንም ሰው ሊሰማት አልቻለም። ነገር ግን ምሩንም እንግዲህ ያው ጆሮዋ ይሰማል፣ ግን መናገር አልቻለችም። መንቀሳቀስ ብትችልም በሚከተለው እንግዲህ ተንቀሳቅሳ እንደምትራመድና ጆሮዋ አፏ እንደምናገር ተስፋ እናደርጋለን። ያው እንግዲህ ካራክተሯ ነው፣ ምንም ማድረግ አይቻልም። ምሩ ምን ፈልገሽ ነው? እሷ ልጎዳሽ ትፈልጋለች። እዚህ የሆነ ፋይል አለ፣ ምንም እንዳታምኛት እያለች ቁጭ ብላ ስታወራ ድንገት ተኋላ እንግዲህ ሰራተኛይቱ ታነሳና አናቷን ትላለች። ምሩን ብታይ ደግሞ ያው ስለማትናገር ምንሽ ነው ምንድን ነው እያለች እሷም አልገባትም። ይሄ ከመግባቱ በፊት ስላሳረፈችባት እሷም ደግሞ ራሷን ስታ ትወድቃለች ማለት ነው። ሶሲ ራሷን ስታ ስትወድቅ ሰራተኛቱ ታነሳና ሳሎን ግጥም አርጋ ታስራታለች እግርና እጇን። ምክንያቱም ፋይሉን ክፈችልኝና ላጥፋው፣ ምንድን ነው ያሹ ፋይል ብላም ስላሰበች ማለት ነው። አለበለዚያ ግን ሞባይሉን እሸጣለሁ እያለች እያስፈራራቻት ነበረ። እንግዲህ እሷም ደግሞ ይሄ የቀሽም ስራሽን ተይና ፍችኝ፣ ምንም ማድረግ አትችይም፣ ምንም ማድረግም አትችይም፣ የትም ልታገኙ አትችይም፣ መሸጥ ልትችይ ትችያለሽ፣ ነገር ግን ማጥፋት አትችይም፣ በኋላ የሚጸጽትሽን ነገር አታደርጊ፣ ስልኩንም አትሸጪውም፣ ምንም አታደርጊውም፣ ስለዚህ ፍቼ ብላ እሷንም ብትነግራት መፍታት አልፈለገችም። ምክንያቱም ያወቀችባትን ነገር ለነናሆም ከተናገረች ከዚህ ቤት የምትወጣበት የመጨረሻ ቀኗ ስለሚሆን ብላ ስለምታስብ አልነገረቻትም። እሷም ደግሞ እንግዲህ ያው አስራት እያስፈራራቻት ነበረ፣ ቆመጧን ይዛ ማለት ነው። እንግዲህ በሌላ በኩል ደግሞ የቅዱስ ሚስት ትመጣና ተስፋ ባለመቁረጥ ሁል ጊዜ ትቆረቁራለች። ከዚህ በፊትም እየመጣይ ነበረ። ቆይ ቅዱስ የሚለው ስም ከሆስፒታል ከኒና ወይም ደግሞ እንደ መርፌ ታዞልሻል በል እያለም ሲመልሳት ነበረ ናቲ። ነገር ግን ዛሬ ደግሞ መርዝ የሆነች አክስት መጥታለት ከበር መልሳለታለች። ምን ፈልገሽ ነው ትዝታ ብላ ታቅፋት ብትመጣም እሱ አልፈቀደችላትም። ምክንያቱም እሷ ስለምታውቃት ሰላም ይንሳሽና ምናባሽ ልታረጊ ዝም መጣሽ ደግሞ እንዴ? ቆይ ምን አደረኩሽ? ቅዱስን ፈልጌ ነው ስትል ቅዱስን ሰባብረሽ እንደ ሸክላ ድጋሜ ደግሞ ልሰባብሩ ነው የመጣሽው እያለች እሱን ክፉ ንግግር ተነጋግረዋል። እሱ ነው እንጂ እኔ መች እንደዛ አደረኩት? ራስ ወዳድ ነሽ። እኛማ እንድንመለስ ብትፈልጊ ለማስታረቅ ትጥሪ ነበረ። ነገር ግን ደግሞ አንቺ አትፈልጊም። ራስ ወዳድ ነሽ። የራስሽን ነው የምታየው። አንቺ ራስ ወዳድ ነሽ። አንቺ ነሽ ራስ ወዳዲቱ። አሁን ገና ጥሩ አወራሽ። ራስ ወዳድሽን መሆንሽን ካወቅሽ ዞር በይ ከፊት የትልና የእናቴ ጥሪት ያለው እሱ ነው ትልና እንግዲህ ያው ፍቅረኛና አክስቶ እህት ይለያያል። ይሄን ነገር ትልና ፊቷ ላይ ትዘጋባትና ትገባለች ማለት ነው። ነገር ግን ደግሞ ያንን ያየው ከቅዱስ በኋላ የመጣው ፍቅረኛ እሷም ደግሞ የምትጠላው ማለት ነው። ይሄ ምን አባቱ ይሰራል ትልና ቆይ ለምንድን ነው በቃ የአዳም ዘር ነው ያስጠላኝ ትልና ትሄዳለች። ግን እንዳጋጣሚ ሆኖ ደግሞ የቅዱስ አክስት የሆነ ነገር ልትገዛ ትወጣለች። ናቲን ግዛለች ብትለው እምቢ አለ። ምክንያቱም ይመታኛል ብሎ ስለሚያስብ እንግዲህ እሷም ደግሞ የሆነ የምገዛውን ነገር ለመግዛት ትወጣለች። ነገር ግን ስትወጣ የምወዳትን ልጅ ምን አባሽ ብለሽ ነው እንደዛ ግልምጥምጥ አድርገሽ የወሰድሻት ወይም ደግሞ የመለሻት ይልና መንገድ ያገኛታል። ይቆጣል። ስለምንድን ነው የምታወራው? ልቀቃኝ፣ እብድ ዱርዬ፣ ዞር በል። እንዳንተ አይነት ዱርዬ እኔን አይነካኝም፣ ዞር በል፣ እምሄድበት አለ ይልሃት ነው እያለች እሷም ቀልዱን መስሏት ነበር። ነገር ግን እሱም ደግሞ አልተፋታትም። ለምንድን ነው የመታሻት? ለምንድን ነው ፊቷ ላይ እየዘጋሽው? ለምን ገለመጥሻት? ሲል ስለምንድን ነው የሚያወራው ይሄ እብድ
ብላም ስትሄድ አንዴ በጥፊ ሲላት እሷም ወደቀች። መነሳት አልቻለችም። ከፊቷ ዞር ይልና እንደዛ ማዶ ሲያያት እንግዲህ አይኖ ቤት ውስጥ አልመጣ ስትል ቅዱስ ይወጣና እንደ አጋጣሚ ሲፈልጓት ወድቃ ያገኟታል። እንግዲህ ቅዱስ ደግሞ ያነሳና ክስቱን ወደ ቤቱ ይወስድና እገለዋለሁ ሂድና ሽጉጡን ይዞ ይመጣል ማለት ነው። ሽጉጡን ሊተኩስ ሲል ሲቸካቸኩ ከናቲ ጋራ ሽጉጡን ቀምቶ ወደ ራሱ አዙሮበት ነበር። ነገር ግን አንዳንድ ጊዜ ያው በፊልምም ቢሆን ጀግና አክስቱ ደግሞ የቀማች የሚሄደች ትመስልና ድንጋዩን አንስታ አናቱን ልትለው ስትል ሽጉጡን ለመጣል ሞክሯል ማለት ነው። ያንን ሽጉጥ ሲጥለው እሷ ተሽቀዳድማ አንስታ ጀግና ወንድሟ ነው የሚህቷን ልጅ አትርፋለች። ነገር ግን ደግሞ ይሄን ይረዳት ማን ነው? ናቲ መታሁት የተመታ መስሎ ሲወድቅ እሱም አማራጭ የለውም እና ሰው ገድያለሁ ብሎ ስለሚያስብ ሸሽቶ እንደሚሄድ ስለሚያውቅ እሱም መውደቅን መረጠ። በብልህነት ከዛ ቦታ ላይ ያስወግዱት ቻሉ ማለት ነው። እንግዲህ እሷም ደግሞ ሽጉጧን ይዛ ወንድሟን ይዛ ወደ ቤት መጣለች። እሷም ደግሞ እንግዲህ ቤት ሲመጡ ሰላም ቤት ውስጥ ተቀምጣ አግኝቷታል። እሷን ደግሞ ምን አባሽ ልታረጊ መጣሽ? ምን ቀረሽልና አንዴ በጥፊ ያጠለቀጥባትና እዚህ ግሪም እንዳትመጭ በቃ አለቀ እዚህ ጋር ቆይና ተነስታ ትሄዳለች። እሷም ተመልሳ እንደማትመጣ ተስፋ እናደርጋለን። እስኪ ቀጣው ምን ይሆናል የሚለውን ነገር አብረን እናያለን። ጽናት እንግዲህ ጠርታት ነበር። ትንሿ ምን ነው ብላ ነበር። እስቲ ተቀመጭ እዚህ ጋር እቆማለሁ ችግር የለም ምን ነበር። ጽናትም እንግዲህ ጠይቃለች ማለት ነው። ለምንድን ነው ይሄን ኪራ ቢሰማ ምን እንደምታውቂያለሽ? እንዲሁም ደግሞ ኪራ ይሄን ነገር ቢያውቅ ምን ይፈጠር ይመስልሻል ብላም ጠይቃት፣ ኪራ ማወቅ የለበትም እባክሽን አታሳውቂው፣ እኔ ምንም አላደረኩም። እኔ እኮ እንዴት አድርጌ እንደማስረዳሽ አላውቅም። ስላልወሰድኩት እንዴትም ራሱ እንዴት ነው ብዬ ማለትም አልችልም። እና ራሱ መንገድ አውጥቶ አንቺ ቦርሳ ውስጥ ሄደ ወይ ብላም ትጠይቃለች። እሷም ደግሞ ይቅርታ ለማለት ሞክራ ነበረ። እንዳትነግሪው ይጣላኛል ብላለች። ድንገት ኒና ትመጣና እንግዲህ ልጅቷን እኮ ሊገላት ነው ብላ ትናገራለች። ማንን? የትንሿን ጓደኛ። እንዴ እነሱ እስካሁን አልሄዱም እንዴ? አይ አልሄዱም፣ የትንሿን መዳረሻ ሳናይ አንሄድም ብለዋል ትልና ለጽናት ትናገራለች ማለት ነው። እንግዲህ ጽናትም ደግሞ ተነስታ ስትሄድ ኒናስ አንቺስ አታምንኝም? አንቺም እንደ ጽናት ነው የምትይኝ ስትላት፣ አረ ትንሿ ተነሽ ችግር የለውም ገንዘብ ያሳስታል። ተሳስተሽ አድርገሽው ከሆነ እውነቱን ተናግረሽ ይቅርታ ብለሽ እግሯ ስር ወድቀሽ አልቅሰሽ ይቅርታ በያት ብላም እሷም ተናግራ ጥላት ወጥታለች። ቆይ እንዴት አድርጌ ነው ያልተደረገ ነገር እንዴት ነው ይቅርታ ብዬ እንደዚህ ብዬ የምለው? ይሄ መሆን የለበትም። እንዴት ነው ምንድነው የማደርገው ብላ እሷም ተደናግሯታል ማለት ነው። ነገር ግን ሲመጣ የቤቱ ባለቤትም ደግሞ በር ላይ ጠብቃ ይቅርታ ብለዋለች። እንዴ አንቺ ምን እየሆንሽ ነው? ምንድነው አሞሻል? ምንድነው በሰላም ነው? ምንድነው ምን አጥፍተሽ ነው ብሎ እሱም ተደናግሮት ነበረ። ነገር ግን ምንም አላደረኩም እያለች ይቅርታ ስትጠይቅ ነበረ። እሱም ደግሞ እንግዲህ ስለምንድን ነው የምታወሪው? አልገባኝም እኮ እያለ ብዙውን ጊዜ ነገሩን አላወቀም አልገባውም። ነገር ግን ሲገባ ያለውን ነገር ያውቃል። ጽናት ትነግረዋለች። ጽናትም ደግሞ ልጅቱን አታጨናንቂያት፣ እያደር ደግሞ እናውቃለን ነገሩን እኔ አጣራለሁኝ ብሎም ለሚስቱ ተናግሯል ማለት ነው። ትንሿን በጣም ተጨንቃለች። ነገር ግን ደግሞ ያረገችውን ጓደኛ የራሷ ስለሚያውቅ ብዙም የሚያጨናንቅ ነገር እንደሌለ ነግሯት ሄዷል። እሷም እንግዲህ በሚቀጥለውስ ምን ይፈጠራል፣ ቀለበቱ ማን እንደሰረቀው ይታወቃል የሚለውን ነገር አብረን ይዘንላችሁ እንመጣለን። በተከታታይ እናንተ ፈታ እያላችሁ ሰብስክራይብ አድርጉ ማለት ነው። ሀባይቦቼ እንመጣለን። መልካም